ዋንቲያ በቲክቶክ በኩል የምትታወቅ ገና ልጅ እያለች የልጅ እናት የሆነች በርካቶች የሚያስደንቅ ጥንካሬ እንዳላት የሚመሰክሩላት ልጅ ናት። ከሰሞኑ ታዲያ ነገሮች በጣም እንደከበዷትና አስቸጋሪ ሁኔታ ላይ እንዳለች አጋርታለች። አልኩኝ በጣም ብዙ ጊዜ ግን አልቻልኩም። አሁን ላይ ደግሞ የነገረኝ ነው። ህይወቷ ላይ የተፈጠረው አስቸጋሪ ነገር ምንድን ነው? እንዲህ እንድታለቅስስ ያደረጋት ምን ተፈጥሮ ነው የሚለውን እናጋራችኋለን። በሌላ በኩል በብዙዎች ዘንድ ተወዳጅ የሆነው አዶናይ ሰዎችን ሁሉ ያስደሰተ ልዩ ተግባር ፈጽሟል። ያደረገው አስደሳች ነገር ምንድን ነው የሚለውን ይዘንላችሁ ቀርበናል። ማህደር ከበደንም በተመለከተ አስደሳች ሰርፕራይዝ አለ። እስከ መጨረሻው አብራችሁን ቆዩ። ሁሉንም መረጃዎች እናጋራችኋለን። ሰላም እንደምን አላችሁ የሮም ቲዩብ ተከታታዮች። ሮም ቲዩብ አዳዲስና ወቅታዊ ጉዳዮችን ወደ እናንተ ይዘን የምንቀርብበት ቻናላችን ነው። ከሰሞኑ ታዲያ በማህበራዊ ሚዲያዎች ላይ ከፍተኛ ግለት ያላቸው ነገሮች እየተጋሩ ይገኛሉ። ጉዳዮቹ ቀደም ብለን እንደጠቆምናችሁ በርከት ያሉ ቢሆኑም ለእናንተ ይስማማል ባልነው መልኩ ወደ እናንተ ይዘን ቀርበናል። አዘጋጅቼ የማቀርብላችሁ ሮማን ጌቴ ነኝ። ሮም ቲዩብን ሰብስክራይብ፣ ሼር፣ ላይክ እና ኮመንት እያደረጋችሁ አብራችሁን እንድትሆኑ እንጠይቃለን። ወደ ዝግጅቱ እንለፍ። ዋንቲያ ሰለሞን ትባላለች። የመጀመሪያ ጊዜ ሰው ሁሉ ያወቃት በኢቢኤስ ቴሌቪዥን ላይ በነበረው ፕሮግራም ነበር። ገና በ13 ዓመቷ ልጅ እያለች ልጅ ታቅፋ የታየች ምስኪን የእናትና የአባት እንክብካቤ የምትሻ ለጋ ልጅ ነበረች። ነገር ግን ከጎኗ ማንም ሳይኖር እናትነትን ለብቻዋ እንድታሳልፍ የተገደደች ነፍስ። የታወቀችበት ወቅት የኢትዮጵያ ሕዝብ እንዲረዳት የተደረገበት ጊዜ ላይ ነበር። አሁን የትናንትናዋ በጉስቁልና ውስጥ ያለችው ዋንቲያ አድጋ በቲክቶክ መንደር እውቅናን አግኝታና የተለያዩ ስራዎችን እየሰራች ልጇን በተሻለ መንገድ ማሳደግ ከጀመረች ዓመታት አልፈዋል። ይሁንና በሰራቻቸው ቪዲዮዎች ውስጥ የሚሰጧት ሀሳቦች፣ የሚጻፉላት ኮመንቶች ልብን የሚያሳዝኑ፣ የሚሰብሩና እጅግ በጣም የሚያስቀይሙ ናቸው። እንዲያም ሆኖ ግን አንድ ጊዜ እንኳን ወጥታ ዛሬ በተሰበረችበት ልክ ተሰብራ ታይታ አታውቅም። በትናንትናው ዕለት ያጋራችው ቪዲዮ ግን መከፋቷን፣ ማዘኗን፣ ልቧ መሰበሩን የሚያሳይ ነበር። ህይወት መግፋት ራሱ ከብዶኛል። ህይወቴ ከብዶኛል። ሁሉንም ለማስደሰት አልቻልኩም፣ ግን እየሞከርኩ ነው። በጣም ደክሞኛል። ለብሼ ስቄ ስታይ እንደ ደከመኝ አላስታውቅም፣ ግን ደክሞኛል። ከናንተ ውጪ ምንም ቤተሰብ የለኝም። ታውቃላችሁ፣ ለማንም መናገር አልችልም፣ ግን ደክሞኛል፣ ህይወቴ ከብዶኛል፣ አስጠልቶኛል ስትል ለተከታዮቿ አጋርታለች። በቀጥታ የቲክቶክ ስርጭትም ላይ ገብታ እንዲህ ስትል ነበር ስትናገር የተሰማችው። አንድ እናት እንኳን መሸሸጊያ የሌለኝ ልጅ ነኝ። ግን ለምን እንደዚህ እንደምታረጉ ያላቅ። ቲክቶከሮችም የእሷን ሀሳብ ከሰሙ በኋላ የተሰማቸውን ነገር እንዲያጋርተዋል። አንትያን ቪዲዮ አይቼ በኢየሱስ ስም ወይኔ በስመ አብ በወልድ እንዴት እንዳሳዘነችኝ ማለት በጣም ህፃን ልጅ እኮ ናት። እግዚአብሔርን 16 ወይ 17 ቢሆናት ነው። እንዴት ነው ማለት በዚህ እድሜዋ እናት መሆኗ ምን ማለቷ ኃላፊነቷ ሳያንስ እንዴት ነው የኢንተርኔትን ስድብ፣ ቡሊ፣ ማሸማቀቅ የምትችለው? በኢየሱስ ስም ኧረ ተዋት። ኧረ በስመ አብ። አትችን ልጅ ግን በእግዚአብሔር ምን አድርጊ ነው የምትሏት? ይመራት፣ ሚንከባከባት፣ ሚሳሳላት፣ ጋይድ ሚያረጋት በቃ ሰው በሚያስፈልጋት ጊዜ ነው። እሷ ሌላ ሰው ለመብላት እናት ለመሆን የተገደደች እቺ ሴት እንዲህ ደከመኝ እንዲህ ዘገየች። እንደውም ከደረሰባት ነገር አንጻር በጣም ዘገየች ለመድከም። አንድ ሰው ያሰበውን በመጻፉ ብቻ በሌላው ሰው ህይወት ውስጥ የሚፈጥረው ጫና ከፍተኛ መሆኑን በዚህ ማየት እንችላለን። ለዛ ነው የታሰበ ሁሉ አይወራም የሚባለው። በርካቶች የሚናገሩት ንግግር አንድ ሰው ህይወት ውስጥ ዘላቂ የሆነ ጠባሳ ሊፈጥር ይችላል። እንዳይቆምም አድርጎ ሊያንገዳግደው አሊያም ሊጥለው ይችላል። እናንተ ይህንን ቪዲዮ ስታዩ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አስቀምጡልን። ወደ ሌላኛው መረጃ እንለፍ።
ከቅርብ ጊዜ ወዲህ በእርዳታ ጉዳይ ላይ በበርካቶች ስሙ ሲነሳ ተስተውሏል። ልቡ ቀና እንደሆነ ሲነገርለት ይሰማል አዶናይ። ከሰሞኑ ታዲያ አስደናቂ የሆኑ ነገሮችን እያከናወነ ይገኛል። ነገሩ እንዲህ ነው። ሕፃን ልዑል ከ4 ወሩ ጀምሮ የልብ ታማሚ ነው። ለቤተሰቦቹ በሂደት የመስተካከል እድል አለው ቢባልም ከጊዜ ወደ ጊዜ እየባሰ እንጂ እየተሻለ ሊሄድ አልቻለም። በዚህ የተነሳ እናትና አባት ለረጅም ዓመታት ተሰቃይተዋል። ብዙ መከራ አይተዋል። ተስፋ እስከ መቁረጥም ደርሰዋል። ቢጨንቃቸውና የልጁም ህመም እየባሰ ቢሄድ እገዛ ፍለጋ ቪዲዮ ይሰራሉ። የተሰራው ቪዲዮም አዶናይ ጋር ይደርሳል። አዶናይ ቤተሰቦቹን ካገኘና ካዋራቸውም በኋላ እንደሚታከም ቃል ይገባላቸዋል። ታዲያ አዶናይ ልጁን ከማግኘቱ በፊት ያገኛቸው የኢትዮ ኢስታንቡል ሆስፒታል ባለቤት በእርሱ ስም ማለትም በአዶናይ ስም የአንድ ማንኛውም ታማሚ ሰው ሙሉ ሕክምና በነፃ እንደሚችሉ ቃል እንደገቡለትና እድሉንም ለዚህ ልጅ እንደሰጠ ልጃቸውም ሰርጀሪ እንደሚሰራ ይነግራቸዋል። በዚህ ሰዓት የአባትየው ደስታና ለቅሶ ልብ ይነካል። ቃል እንደገባላቸውም ልጁ ወደ ሆስፒታል ገብቶ አስፈላጊውን ክትትል ከተደረገለት በኋላ ሰርጀሪ ተሰርቶ በሰላም ይነቃል። አዶናይም ይህንን ሰምቶ ወደ ሆስፒታል ሕፃን ልዑልን ለማየት ስጦታ ይዞ ይሄዳል። እናትየዋ በደስታ አዶናይን በምን ቃል እንደምታመሰግነው ግራ ገብቷት እያለቀሰች ተንበርክካ ጉልበቱን ለመሳም ስትታገል ይታያል። የ6 ዓመት የልጃቸውን ህመምና ስቃይ በአንድ በማያውቁት ቀና ሰው ሕክምና ለማግኘት ስለቻለ የተሰማቸው ደስታ እንዲህ ከፊታቸው ላይ የሚነበብ ነበር። በሌላ በኩል ደግሞ ከዓመት በፊት የጥምቀት በዓል ላይ በማህበራዊ ሚዲያ የተጋራ አንድ ፎቶ ነበር። በህመም ምክንያት የኦክስጅን እቃዋን ይዛ ለታቦት መንገድ ስትጠርግ የሚያሳይ የየትና የት አሊ በርኬ ፎቶ። በአሁኑም ዓመት ታዲያ ተመሳሳይ ፎቶ ይጋራል። አዶናይም ያገኛታል። እሷም እንዲህ ስትል ነበር የተናገረችው። ቤተ ክርስቲያን መቅደስ ውስጥ ገብቼ ማስቀደስ አልቻልኩም። ኦክስጅን መያዣው ትልቅ ስለሆነና ቤተ መቅደስ ውስጥ ይዞ መግባት ስለማይቻል በቦርሳ የምትያዝ ኦክስጅን አለች። እሷን ማግኘት ከቻልኩኝ ቅዳሴና ሰዓታት እንኳን መቆም እችላለሁ፣ ናፍቆኛል ትለዋለች። ከዛ በኋላ ነበር አስደሳች ነገር የተፈጠረው። የሕፃን ልዑልን ሕክምና ያደረጉለት ኢትዮ ኢስታንቡል ሆስፒታል የሚያስፈልጋትን ሕክምና ከኦክስጅን የምትላቀቅበትን መንገድ ለማድረግ እንደሚሞክሩ ይናገራሉ። በሌላም በኩል ታዲያ በእጇ እየገፋች የምታንቀሳቅሳት 2 ኦክስጅን ከናይሮቢ አምጥተው አበርክተውላታል። እሷም ታዲያ ቅዳሴ ናፍቆኝ ነበር፣ በጣም አመሰግናችኋለሁ፣ እግር ነው የቀጠላችሁልኝ ስትል ተናግራለች። ሌላው አስደሳቹ ዜና ደግሞ ምህረት የተባለ በጎ አድራጊ በባቡል ኸይር በጎ አድራጎት ድርጅት በኩል የ500,000 ብር ስጦታ አበርክቶላታል። ይህንን ያዩ ሰዎች ታዲያ በጣም በትልቅ ደስታ ውስጥ ሆነው አዶናይን እያመሰገኑት ይገኛሉ። ሌላኛውን መረጃ ከአዶናይ ጋር የተያያዘ ነው። እውቁና በብዙ ኦርቶዶክሳውያን ዘንድ ተወዳጅ የሆነው ዘማሪ ገብረ ዮሐንስ ገብረ ጻዲቅን በተመለከተ አንድ ምስል በቲክቶክ ተጋርቶ ነበር። የተለቀቀውን ያንን ምስል ታዲያ በርካቶች ሲቀባበሉት ነበር። ይህን የተመለከተው አዶናይ ለዘማሪው መኪና ለመግዛት ቻሌንጅ ላስጀምር ነው፣ ተዘጋጅታችሁ ጠብቁኝ ሲል ቪዲዮ አጋርቷል። ታዲያ ብዙ የሶሻል ሚዲያ ሰው ምንም የኦርቶዶክስ ዘማሪ ቢሆን ሙስሊሞችና ፕሮቴስታንቶችም እኛም አለን እንቀላቀላለን ሲሉ መታየታቸው ሰውን አስገርሟል። ቻሌንጁን ለመጀመርም ፍቃደኛ የሆነውና ቪዲዮ እየሰራ ያለው ሰው ቁጥር እየጨመረ ይገኛል። ይህ ቻሌንጅ እንዴት ይጀመራል፣ በምን መልኩስ ይሄዳል የሚለውን አዲስ መረጃ ሲኖር ይዘንላችሁ እንቀርባለን። ለመጨረሻው መረጃ ተሸጋግረናል። በወቸው ጉድ ፖድካስት ላይ ያለችውና ተወዳጇ ማህደር ከበደ አስደሳች ሰርፕራይዝ ገጥሟታል። ብዙ ሰዎች ፖስት በምታደርጋቸው ቪዲዮዎች ላይ ቆመሽ ቀረሽ እያሉ ሊያሸማቅቋት ሲሞክሩ ይስተዋል ነበር።
በመጨረሻም ትናንት ቀለበት ማድረጓ ታዲያ ብዙዎችን ያስደሰተና የራስ እህት ያገባች ያክል እንደተሰማቸው ብዙ ሰዎች ሲያጋሩ ነበር። በምስሉ ላይ እንደምትመለከቱት ቀለበት ከማድረጓ ከሰዓታት በፊት ወደ ሽምግልና ሊሄድ ነው ብላ በወጣችበት ፕሮግራም ላይ ተቀርጾ የለቀቀችው ቪዲዮ ላይ ምን ዋጋ አለው አንቺ ግን ቆመሽ ቀረሽ የሚል ኮመንት ተሰጥቷት ነበር። ከሰዓታት በኋላ ደግሞ ፍቅረኛዋ ተንበርክኮ ታገቢኛለሽ ወይ ብሎ ቀለበት ሲያደርግላት ይታያል። ይህንን ቪዲዮ ታዲያ ማህበራዊ ሚዲያ ላይ እየተቀባበሉት ይገኛሉ። ለዛሬ ይዘንላችሁ የቀረብነው ይህ ነበር። ሮም ቲዩብን ሰብስክራይብ፣ ሼር፣ ላይክ እና ኮመንት እያደረጋችሁ ቤተሰብ እንድትሆኑ እንጠይቃለን። ሮማን ጌቴ ነኝ። በሌላ መረጃ እስክንገናኝ ድረስ ሰላምና ፍቅር ለሁላችሁ ይሁን።